በጌታ የተወደዳችሁ ወንድሞቼና እህቶች ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ ያህዌንሲ መንፈሳዊ ትምህርትና የስብከት አገልግሎት የክርስትና እምነት መሠረታዊ ትምህርት በተለያዩ ርዕሶች በተከታታይ የሚያስተላልፈው ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር በማድረግ አብራችሁን እንድታገለግሉ በክርስቶስ ፍቅር ላሳስባችሁ ይወዳለሁ። ባለፈው ትምህርታችን ቤተ ክርስቲያንና መጽሐፍ ቅዱስ በሚል ርዕስ የተነጋገርን በት የሚታወስ ነው። ይህ የዛሬው 12ኛ ርዕሳችን በቤተ ክርስቲያን ስለ ብሉይ ኪዳን ሕግና ስለ ጸጋ ትምህርት የሚል ነው። ይህ ትምህርት ሊሰፋ ስለሚችል ሐሳቡን በትክክል ለመረዳት እንዲያመቸን በክፍል ከፋፍለን እንማማራለን። ክፍል 1 በሙሴ አማካኝነት ለእስራኤል የተሰጠ ሕግ። በዚህ በክፍል 1 እግዚአብሔር በሙሴ አማካኝነት ለእስራኤል የሰጠውን የብሉይ ኪዳን ሕግ ጠቅለል ባለ ሁኔታ እንዳስሰዋለን። ስለ ሕግ ስናስብ ሕግ ሰው እንዲያደርግ የሚያዝና ከማድረግ የሚከለክል ድንጋጌና ስርዓት ነው። ስለ እግዚአብሔር ሕግ ስናስብ መጽሐፍ ቅዱስ ስለ እግዚአብሔር ሕግ የሚያስተምረን በማናቸውም ዘመን የእግዚአብሔር ሕግ መኖሩን ነው። ይህም ለምሳሌ ለአዳም የተሰጠ ሕግ፣ አዳም እንዲያደርገው የተሰጠው ትእዛዝ በገነት ካሉት የዛፍ ፍሬዎች ሁሉ እና የሕይወት ዛፍ እንዲበላ ሲሆን እንዳያደርግ የተከለከለው ደግሞ መልካሙንና ክፉን የሚያስታውቀውን የዛፍ ፍሬ እንዳይበላ የሚል ነበር። ዘፍጥረት ምዕራፍ 2 ቁጥር 9 እና ምዕራፍ 3 ከቁጥር 2 እስከ 3 ማየት እንችላለን። ለኖህ የተሰጠው ሕግ እግዚአብሔር ከሚያመጣው የጥፋት ውሃ የሚያድን እርሱ ቤተሰቦቹ ሕያው ነፍስ ካላቸው ተባትና እንስት ፍጥረታት በየአይነቱ የሚያድንበት መርከብ ማዘጋጀት ነበር። ዘፍጥረት ምዕራፍ 6 ይህንን መመልከት እንችላለን። ለአብርሃም የተሰጠው ሕግ በቤቱ የሚወለድ ወይም በገንዘብ የተገዛ ባሪያ ወንድ ሁሉ በስምንተኛው ቀን እንዲገርዝ የሚል እንደነበር በዘፍጥረት ምዕራፍ 17 ከቁጥር 9 እስከ 14 መመልከት እንችላለን። ሌላው ለሙሴ የተሰጠ ሕግ ሲሆን ይህንን ዛሬ የምናየው ነው። ሌላው በአዲስ ኪዳን ለሐዋርያት የተሰጠ ሕግ ሲሆን ይህንን ደግሞ በክፍል 3 የምናየው ይሆናል። ስለሆነም መጽሐፍ ቅዱስ እግዚአብሔር በማናቸውም ዘመን የሰጠው ሕግ መኖሩን ያስተምረናል። በዛሬው ትምህርታችን የምንዳስሰው በሙሴ አማካኝነት እግዚአብሔር ለእስራኤል የሰጠውን የብሉይ ኪዳን ሕግ ነው። ይህንን ከዚህ በታች እንደሚከተለው እንመለከታለን። ከዚያ በፊት መነሳት የሚገባው አንድ ሐሳብ አለ። እርሱም በሮሜ ምዕራፍ 2 ቁጥር 14 እና 15 በሰው ልብ የተጻፈ ስለሚለው ሕግ ነው። ይህ እግዚአብሔር በተፈጥሮ በሰው ልብ የጻፈው ሕሊና በመባል ይታወቃል። ሕሊና እግዚአብሔር በተፈጥሮ ለሰው ሁሉ ያደለው የወል የጋራ ጸጋ ወይም ገጸ በረከት በመባል ይታወቃል። እግዚአብሔር ሰውን በመልኩና በምሳሌው በፈጠረ ጊዜ ሰው ፍጥረታትን በመመልከት ማለትም የእግዚአብሔር የእጆቹን ሥራ ሰማይና ምድርን፣ ፀሐይ፣ ጨረቃ፣ ከዋክብት እና ሌሎችንም ፍጥረታት ሰው አይቶና ተመራምሮ የሁሉ ፈጣሪ የሆነ እግዚአብሔርን እንዲያውቅ እንዲያከብረውና እንዲያመልከው ለሰው በውስጡ ሕሊናን አኖረው። ቀደም ሲል በተጠቀሰው ሮሜ ምዕራፍ 2 ቁጥር 14 እና 15 ቃሉ እንዲህ ይላል፣ ሕግ የሌላቸው አሕዛብ ከባሕሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳ ለራሳቸው ሕግ ናቸውና ሕሊናቸው ሲመሰክርላቸው ሐሳባቸውም እርስ በርስ ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ ይላል። ከዚህ እንደምንረዳው እግዚአብሔር ሰውን ሲፈጥር በውስጡ ሕሊናን ስላኖረው በዚህ የእግዚአብሔር ስጦታ ሰዎች መልካሙንና ክፉን በመለየት ክፋትን ላለማድረግ የሚደረግ ሙግት ሐቀኛ ለመሆን እና መልካምን እንዲያደርግ የሚያስታውቅ የሕሊና ዳኝነት በሰው ዘር ሁሉ ይሰራል። በዚህ የወል የጋራ ጸጋ ወይም ገጸ በረከት ሰዎች ተጠቅመው እርስ በርስ ተደማምጠው ተስማምተው ተደጋግፈው ተቀባብለው እና ተቻችለው ይኖራሉ። ይህ እግዚአብሔር በተፈጥሮ ለሰው ያደለው ሕሊና በልብ የተጻፈ ሕግ ሆኖ ሰውን ሕሊናው ሲከሰው ሲወቅሰው ከሥጋው ባህሪ ጋር ሲሟገትና ሲካሰስ ይኖራል። ይሁን እንጂ የሕሊናን ምስክርነት ሙግትና ዳኝነት እምቢ በማለት በሥጋው ባህሪ ሰው የማይገባውን ድርጊት ሲደጋግም
ሕሊና ይደነዝዛል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ይህንን ይናገራል። በመጨረሻም ሕሊና ስራውን ያቆምና መርከብ አለመሪ እንደሚጠፋ ልቅ ሆኖ ሰው ለፍላጎቱ የተሰጠ እንደሚሆን ከመልካም ነገር ሁሉ እንደሚጠፋ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ይህንን ይናገራል። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 26 በፈጣሪ ፋንታ ፍጥረታትን ለሚያመልኩት ስናገራቸው ዓይኖቻችሁን ወደ ላይ አንስታችሁ ተመልከቱ፣ ሰማይን፣ በሰማይ ላይ ያሉትን ሰራዊቶቻቸውን ሁሉንም በስማቸው እግዚአብሔር ይጠራቸዋል በማለት ፍጥረታትን ፈጣሪ መኖራቸውን ፍጥረታት ራሳቸው እንደሚናገሩ ያብራራል። በሐዋርያት ሥራ ምዕራፍ 17 ቁጥር 26 እና 27 እንዲህ ይላል፣ ምናልባት እየመረመሩ ያገኙ እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ ይላል። ከዚህ ጥቅስ የምንረዳው እግዚአብሔር ሕሊና በውስጣቸው ያኖረው ፍጥረታትን እያዩ እየተመራመሩ የሁሉ ፈጣሪ እግዚአብሔርን ምናልባት ያውቃሉ፣ ይመራመራሉ፣ ይመካከራሉ፣ በመጨረሻም ያገኙኛል ብሎ የሰውን ወገን ሁሉ ከአንድ የፈጠረ እርሱን እንዲያመልኩት መሆኑን ያሳያል። በተጨማሪም በሐዋርያት ሥራ ምዕራፍ 14 ቁጥር 16 እና 17 እርሱ ባለፉት ትውልዶች አሕዛብን በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው፣ ከዚህም ጋር መልካም ሥራ እየሠራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ስሰጠን ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክርነት አልተወውም ይላል። ሐዋርያው ጳውሎስ ለአሕዛብ ወገን ስሰብክ የቀድሞውን ትውልድ የጠቀሰ ሲሆን ይህም የኖህ የልጆቹ ትውልዶች በየነገዳቸውና በየሕዝባቸው ተበታትነው በዓለም ሁሉ ሲኖሩ በፈጣሪ ፋንታ ፍጥረታትን፣ ፀሐይን፣ ጨረቃን እና ከዋክብትን ልዩ ልዩ የብርና የወርቅ እንዲሁም የእንጨትና የመሳሰሉትን ቅርጻ ቅርጽ አምላክ ነው ብለው ይሰግዱና ያመልኩ እንደነበረ ያን የቀድሞውን ትውልድ በመጥቀስ እነርሱ እግዚአብሔርን ለማወቅ ቢወዱና ቢፈቅዱ ኖሮ የእግዚአብሔር የማይታየው ባህሪ የዘላለም ኃይሉና አምላክነቱ ዓለም ከተፈጠረበት ጀምሮ ከተፈጠሩት ፍጥረታት ታውቆና ግልጥ ሆኖ እያለ ሕሊናቸው ደንዝዞ እግዚአብሔርን በፍጥረታት በሰዎች በወፎችና አራት እግር ባላቸው ፍጥረታት ስለለወጡና ስላመለኳቸው እግዚአብሔርን ለማወቅ ባልወደዱት መጠን ለራሳቸው ሐሳብና ምኞት አሳልፎ ሰጣቸው። ሕሊናቸው ወይም ልቦናቸው ጨለመ ብሎ የቀደመውን ትውልድ ያሳስባቸዋል። ያም ቢሆን እንኳ እየመረመሩ ያገኙኛል ብሎ በቸርነቱ ክረምትን፣ በጋን፣ ዝናብን፣ የወቅቶችን መፈራረቅ፣ ምግብን እየሰጠ ስለ ራሱ ምስክር አደረገ እንጂ ራሱን ያለ ምስክር አልተወውም በማለት ጳውሎስ ይናገራል። ሮሜ ምዕራፍ 1 ቁጥር 18 እስከ 32 ሐዋርያው ጳውሎስ በዘመኑ ስለነበሩት አሕዛብ ሲናገራቸው የቀደሙ አባቶቻቸውን የኖህ የልጆቹ ነገዶች ትውልድ የሆኑ አሕዛብ እግዚአብሔር በተፈጥሮ ለሰው ሁሉ ያደለውን የወል የጋራ ጸጋ ወይም ገጸ በረከት የሆነውን ሕሊና ደግሞም በሰው ልብ የተጻፈ ሕግ የተባለውን ሕሊና እየመሰከረላቸው ስለ እግዚአብሔር ሊታወቅ የሚገባውን በሰዎች ዘንድ ግልጥ ሆኖ ሳለ እግዚአብሔርን እንደ እግዚአብሔርነቱ ለማክበርና ለማምለክ ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው ይልና እንዲህ የሚያደርጉ ከእግዚአብሔር ፍትሕ ፍርድ አያመልጡም ብሎ ይናገራል። ምክንያቱም ሕሊናቸው ሲካሰስና ሲሟገታቸው እምቢ ብለው በገዛ ሥጋቸው ፍላጎት በመቃጠል ሕሊናቸው ስለደነዘዘ ስላደረጉት ነገር ከፍርድ አያመልጡ። ነገር ግን ሰው በኢየሱስ ክርስቶስ በማመን በደሙም ሕሊናው ተረጭቶና ልቦናው ታጥቦ በመታደስ በመንፈስ ቅዱስ ታግዞ እግዚአብሔርን እንደ እግዚአብሔርነቱ ማምለክ ይችላል። ዕብራውያን ምዕራፍ 9 ቁጥር 14 በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እግዚአብሔርን ለማምለክ ከሞት ሥራ ሕሊናን እንዴት ያነጻ ይሁን ብሎ ይናገራል። ደግሞም ዕብራውያን ምዕራፍ 10 ቁጥር 21 እና 22 በእግዚአብሔር ቤት ታላቁ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተንና በንጹሕ ውሃ ታጥበን ወደ እግዚአብሔር በንጹሕ ልቦና እንቅረብ በማለት ሰው በእምነት በእግዚአብሔር ቃልና በእግዚአብሔር መንፈስ ሕሊናው ታጥቦና በክርስቶስ ደም ተረጭቶ በመንፈስ ቅዱስ ታጥቦና ታድሶ ወደ እግዚአብሔር በንጹሕ ሕሊና መቅረብና ማምለክ እንደሚቻል ያስረዳል። ከጥንት ትውልዶች ጀምሮ
ሲወርድ ሲዋረድ የመጣ ዓለማዊነትና ጣዖት አምልኮ የደነዘዘው ሕሊና በክርስቶስ ደም በመረጨትና በቃሉ የሚታደስ መሆኑን በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 እና አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ይህንን ይናገራል። እስካሁን ድረስ በተመለከትነው እግዚአብሔር ሰውን ሲፈጥር በቸርነቱ ለሰው ሁሉ ያደለውን ጸጋ ወይም ገጸ በረከት በሰው ልብ የተጻፈ ሕግ ስለተባለው ሕሊና ይህንን ከተነጋገርን ከዚህ በመቀጠል በሙሴ በኩል ለእስራኤል ስለተሰጠው ስለ ብሉይ ኪዳን ሕግ የምንመለከት ይሆናል። በሙሴ አማካኝነት ስለተሰጠው ስለ ብሉይ ኪዳን ሕግ ስናነሳ ሕጉ የተሰጣቸው የእስራኤል ሕዝብ የወጡበትን ግንድ በጥቂቱ መመልከት ግድ ይለናል። ከኖህ በኋላ የኖህ የልጆቹ ነገዶች በየትውልዳቸውና በየሕዝባቸው በምድር ሁሉ ተበትነው በዓለም ሁሉ በሚኖሩበት ቦታ እግዚአብሔርን እንደ እግዚአብሔርነቱ ማምለክን እያወቁ እምቢ በማለት ጣዖታትን አመለኩ። በመዝሙር ቅንፍ 135 ቁጥር 15 እና በቅንፍ 96 ቁጥር 5 እንደሚገልጸው የአሕዛብ አማልክት የብርና የወርቅ ወይም በተለያዩ አይነት ቅርጻ ቅርጽ የተሰሩ የአጋንንት መታሰቢያ ምልክት የሆኑ ዓይንና ጆሮ አፍንጫ እያላቸው ነገር ግን ማየት መስማትና ማሽተት የማይችሉ በውስጣቸው አጋንንት የሚያድሩባቸው ነበርና ዓለም ሁሉ ጣዖታትን ከሚያመልኩበት ከአሕዛብ መካከል እግዚአብሔር አብርሃምን ብቻውን ለራሱ ሕዝብ ሊያደርግ ጠርቶት እንዳወጣው ዘፍጥረት ምዕራፍ 12 ይናገራል። ዘፍጥረት ምዕራፍ 15 ቁጥር 12 እስከ 21 አብርሃም አንድም ልጅ በሌለበት ጊዜ ዘሩ በእርሱ ባልሆነ ምድር ስደተኛ ሆኖ እንደሚኖሩ በዚያም ባሪያ አድርጎ እንደሚገዛቸው በአራተኛው ትውልድ አሁን አብርሃም ወደ ነበረበት ወደ ከነዓን ምድር ከብዙ ከብቶች ተመልሰው እንደሚመጡ ይህንን አስቀድሞ እንደተናገረው እንመለከታለን። እስራኤል በዮሴፍ አማካኝነት ወደ ግብፅ ወርዶ ለ400 ዓመታት ለግብፃውያን ባሪያ ሆነው ከተገዙበት ከግብፅ ምድር እግዚአብሔር ከአብርሃም ጋር የገባውን መሐላና ቃል ኪዳን በማሰብ ሙሴና አሮንን በላከላቸው መሠረት በሙሴ መሪነት ከግብፅ ምድር ከወጡ በሦስተኛው ወር እግዚአብሔር በሙሴ በኩል የብሉይ ኪዳን ሕግን እንደሰጠ እንመለከታለን። ስለ ሕጉ አሰጣጥ ስንመለከት ደግሞ ዘጸአት ምዕራፍ 19 እና ምዕራፍ 20፣ ዘዳግም ምዕራፍ 5 እና ምዕራፍ 33 ቁጥር 2፣ ዕብራውያን ምዕራፍ 12 ቁጥር 18 እና 19 እንደተገለጸው ሰማይ ዙፋኑ የሆነው እግዚአብሔር ከሰማይ አእላፋት ሰራዊት መላእክቱ ታጅቦ መላእክት ባለማቋረጥ መለከት ይነፉ ነበርና ወደ ሲና በሌላ ስሙ ኮሬብ ወደ ተባለው በወረደ ጊዜ የሲና ተራራ ጤሴ። እንደ ኢቶን ጢስ ያለ ጢስ ሲወጣ ተራራው ጨለመ። ነጎድጓድ፣ መብረቅ፣ ከባድ ደመናና እሳት ብርቱም አውሎ ነፋስ ከሆነው የተነሳ የሲና ተራራ ተናወጠ። ከግብፅ የወጣው የእስራኤል ማህበር ወደ ኮሬብ ለስብሰባ ተጠርተው ተሰብስበው ነበርና እግዚአብሔር በእንዲህ አይነት አስፈሪ ክብር በታላቅ ኃይልና ግርማ ሞገስ በተራራው ላይ ወርዶ በእሳት አንደበት አስርቱን ቃላት ለእስራኤል ጉባኤ መናገር ጀመረ። በዚያን ጊዜ የእስራኤል ሕዝብ በሥጋ ጆሮአቸው የእግዚአብሔርን ድምፅ እንዲሁም መላእክት መለከትን ሲነፉ የመለከቱን ድምፅ እየሰሙና የሚሆነውን ሁሉ በዓይኖቻቸው እያዩ ስለነበር የሞት ፍርሃት ያዛቸውና ሙሴን እንዲህ አሉ። ታላቂቱ እሳት ታቃጥለናለች። እግዚአብሔር ሲናገር ሰምቶ በሕይወት የኖረ ማን ነው? ሙሴ እግዚአብሔር ለእኛ አይናገረን፣ አንተ ከእግዚአብሔር ሰምተህ ለእኛ ተናገረን፣ እኛም እንሰማለን እናደርጋለንም ብለው በፍርሃት ወደ ሙሴ ጮኹ። እግዚአብሔር ወደ እስራኤል ጉባኤ በእንዲህ አይነት ክብር የመጣው ሕዝቡ እግዚአብሔርን መፍራት እንዲማሩ ኃጢአት እንዳይሰሩ እግዚአብሔር በሾመውና በላከላቸው ሰው በሙሴ እንድታመኑበት መሆኑን ክፍሉ ይናገራል። ሕዝቡ በፍርሃት ተውጠው ሙሴ አንተ ሰምተህ ንገረን፣ እግዚአብሔርን መስማት እኛ አንችልም፣ ታላቂቱ እሳት ታቃጥለናለች ያሉትን ቃላቸውን እግዚአብሔር ሰምቶ ለእነርሱና ለልጆቻቸው መልካም እንዲሆንላቸው እንዲፈሩኝ ሁልጊዜም ትእዛዘን እንዲጠብቁ እንዲህ ያለ ልብ ምነው በሆነላቸው አለ። እግዚአብሔር የእስራኤል ሕዝብ ከግብፅ ጀምሮ የነበራቸውን ባህሪ ያውቅ ስለነበረ ነው።
ሕዝቅኤል ምዕራፍ 20 ቁጥር 7 ጀምሮ ያለውን ስናነብ እስራኤል በግብፅ በነበረበት ጊዜ የግብፃውያንን አማልክት ያመልኩ እንደነበረ ይናገራል። እግዚአብሔር ሙሴንና አሮንን ወደ እስራኤል ማህበር ልኮ አባቶቻችሁ የአብርሃም የይስሐቅና የያዕቆብ አምላካችሁ እግዚአብሔር እኔ ነኝ፣ ከእናንተ እያንዳንዱ የዓይኑን ርኩሰት ማለትም የግብፅን አማልክት ጣዖቶቻቸውን ከራሱ ይጣል ብሎ ደጋግሞ በነገራቸው ጊዜ የዓይናቸውን ርኩሰት ጣዖቶቻቸውን ከማምለክ ለመተው እምቢ አሉ። በዚህ ዓመፃቸውና ስራቸው እግዚአብሔር እጅግ ተከፍቶ በግብፅ ምድር በዚያ እያሉ በቁጣ አጠፋቸዋለሁ ብሎ ነበርና፣ ነገር ግን በአሕዛብ በግብፃውያን ፊት ስሜ እንዳይረክስ ስለ ስሜ ሠራሁ ብሎ በክፍሉ ይናገራል። ለዚህ ነው ለእነርሱና ለልጆቻቸው መልካም እንዲሆንላቸው እንዲፈሩኝ ሁልጊዜም ትእዛዘን እንዲጠብቁ እንዲህ ያለ ልብ ምነው በሆነላቸው ያለው። ሙሴንም ሕዝቡ ወደ ድንኳኖቻቸው ተመለሱ በላቸውና አንተ ግን በዚህ በፊቴ ቁም፣ በሚገቡበት ርዕስት አገራቸው ያደርጉ ዘንድ የምታስተምራቸውን ትእዛዝን ሥርዓትንና ፍርድን ሁሉ እነግርሃለሁ አለ። ደግሞም እግዚአብሔር ሙሴን እንደ አንተ ያለ ነቢይ ከወንድሞቻቸው መካከል አስነሳለሁ፣ ቃልንም በአፉ አደርጋለሁ። እኔ ያዘዝሁትን ቃልን ይነግራችኋል። በስሜም የምናገረውን ቃልን የማይሰማውን ሰው እኔ ይበቀልለታለሁ አለ። እጅግ የሚገርመው ያኔ በኮሬብ ተራራ የብሉይ ኪዳን ሕግ በሚሰጥበት በዚያ ዕለት የእስራኤል ሕዝብ ከእግዚአብሔር የክብሩ ታላቅነት የተነሳ እንሞታለን ብለው እጅግ ስለፈሩና ሙሴ ከእግዚአብሔር ሰምቶ እንዲነግራቸው ሙሴን መካከለኛ አድርገው በወከሉ ቀን እግዚአብሔር በክብር የመገለጡ መንገድ ተቀይሮ አማኑኤል ከእኛ ከሥጋ ለባሽ ጋር ለመነጋገርና ለማስተማር ሥጋ ለብሶ ኢየሱስ ክርስቶስ የሚገለጥበትን እግዚአብሔር በእሳት ወርዶ ስናገራቸው ሥጋ ለባሽ መስማትና ማየት ያልተቻለውን እግዚአብሔር የሆነው ከሴት የተወለደው እግዚአብሔር አብ ቃሉን በአፉ አድርጎ እንደ ሙሴ በሰውና በእግዚአብሔር መካከለኛ እንዲሆን ክርስቶስ ወደ ምድር እንደሚላክ ተናግሮ ነበር። ይህንን ዘዳግም ምዕራፍ 18 ቁጥር 15 እስከ 19፣ የሐዋርያት ሥራ ምዕራፍ 3 ቁጥር 22 እስከ 23 ባለው ክፍል መመልከት እንችላለን። ሙሴም ወደ እግዚአብሔር መገኛው ወጣ። በዚያም 40 ቀንና ሌሊት ቆይቶ እግዚአብሔር በሁለቱ የድንጋይ ጽላቶች ላይ በእጁ የጻፋቸውን ቃሎችና ሥርዓቱን ትእዛዙንና ፍርዱንም በመቀበል ወደ ሕዝቡ ተመለሰ። ሙሴ በእግዚአብሔር መገኘት ክብር ስለተካፈለ የፊቱ ቁርበት አንጸባረቀ፣ አብረቀረቀም። የእስራኤል ጉባኤ ፊቱን እያዩ የሕጉን ቃሎች ሊማሩ ስላልተቻላቸው ፊቱን በመጋረጃ ከደነ። ዘጸአት ምዕራፍ 31 ቁጥር 18፣ ዘጸአት 34 ቁጥር 29 እስከ 35 ባለው ክፍል ማየት እንችላለን። ሰው የእግዚአብሔር ክብር በሙላት ባለበት ሲገኝና የእግዚአብሔርን ክብር ሲካፈል የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ የጌታን መልክ ለመምሰል ከክብር ወደ ክብር እንለወጣለን። መጽሐፍ የሚለው ይህ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18። የብሉይ ኪዳን ሕግ እስካሁን እንዳየነው የእግዚአብሔር ቃሎች በሙሴ በኩል ተነቦላቸው የእስራኤል ጉባኤ እነዚህን ቃሎች ሁሉ እናደርጋለን በማለት በሙሉ ድምፅ በተስማሙ ጊዜ ሙሴም የእንስሳ መሥዋዕት አቅርቦ ደሙን በሕዝቡ ላይ በመርጨት በእስራኤል እና በእግዚአብሔር መካከል የተደረገ የቃል ኪዳን ስምምነት የጸና ሆነ። ዘጸአት ምዕራፍ 24 ቁጥር 1 እስከ 8 ማየት እንችላለን። የብሉይ ኪዳን ስምምነት በእግዚአብሔርና በእስራኤል በሁለቱ ስምምነት የሚጸና ስለነበር ከእግዚአብሔር የሚጠበቅ ከእስራኤል ደግሞ የሚጠበቅ ሁኔታዎች ነበሩ። ከእግዚአብሔር የሚጠበቀው በኪዳኑ ቃሎች እንደተጠቀሰው በርስት አገራቸው ከጠላቶቻቸው መጠበቅና በምድራዊ በረከት አትረፍርፎ መባረክ ነው። ከእስራኤል የሚጠበቀው ደግሞ 10ቱ ትእዛዛት እና ልዩ ልዩ ሥርዓቶች፣ የመሥዋዕት፣ የሰንበታት፣ ማኅበራዊ ሕጎች፣ እነዚህን ሁሉ መጠበቅ ከእነርሱ ይጠበቅባቸዋል። ዘጸአት ምዕራፍ 24 ቁጥር 12፣ ዘዳግም ምዕራፍ 5 ቁጥር 31 ላይ እንመለከታለን።
እስራኤል የእግዚአብሔርን ሕግ ቢጠብቁና ቢያደርጉ በሕጉ የተቀመጠው በረከቶች ያገኟቸዋል። ባይጠብቁና ባያደርጉ ግን በሕጉ የተቀመጡት የሕግ እርግማን ያገኛቸዋል። ይህንን ዘዳግም ምዕራፍ 28 የእርግማንና የበረከት ዝርዝር ሐሳቦችን ይናገራል። የብሉይ ኪዳን ሕግ እግዚአብሔር ከመልካም ባህሪው የመነጨ መልካምን ምግባር ወይም ሥራ እንዲሰሩ የሰጣቸው ነው። ለምሳሌ እንደ አጠቃላይ ስንመለከት እግዚአብሔርን መውደድ፣ ባልንጀራን ማለትም በጉርብትና የሚኖር እስራኤላዊን መውደድ፣ ይህም በሚልክያስ ምዕራፍ 2 ቁጥር 14 እንደተጠቀሰው ሚስትን ጨምሮ አባት፣ እናት፣ እህትና ወንድም የገዛ ዘመዶችን ጨምሮ እንዲወድ ለባልንጀራ በሆነው ሁሉ የሚቀናና ለራሱ እንዲሆን የሚመኝ ሳይሆን የሚደሰት፣ የሚረካ፣ የማይሰርቅ ደግሞም እንዳይዋሽ፣ በሐሰት እንዳይመሰክር፣ በሰው ቂም እንዳይይዝ፣ ባልንጀራውን በልቡ እንዳይጠላ፣ በሰው ግፍ እንዳያደርግ፣ ደንቆሮን እንዳይሰድብ፣ ከዕውሩ ፊት እንቅፋትን እንዲያነሳ፣ ከሽበታሙ ፊት እንዲነሳ፣ ሽማግሌውን እንዲያከብር የሚሉና የእነዚህ ተመሳሳይ መልካም ሥራን የሚያዙ እንደሆነ በዘሌዋውያን ምዕራፍ 19 ቁጥር 12 እስከ 18 እና ቁጥር 32 ማየት እንችላለን። ስለ ብሉይ ኪዳን ሕግ በሕዝቅኤል ምዕራፍ 20 ቁጥር 11 ሰው ቢያደርገው ኖሮ በሕይወት የሚኖርበትን ሥርዓትን ሰጠኋቸው፣ ፍርድንም አስታወቀኋቸው ይላል። ደግሞም በዘሌዋውያን ምዕራፍ 18 ቁጥር 5 የሚሠራባቸው ሰው በእርሱ በሕይወት ይኖራልና ሥርዓትንና ፍርድን ጠብቁ፣ እኔ እግዚአብሔር ነኝ ይላል። ከእነዚህ ክፍሎች እንደምንረዳው እግዚአብሔር የሰጠውን ሕግ የሚያደርግ ሰው በእርሱ በሕይወት ይኖራል። የብሉይ ኪዳን ሕግ ራሱ ሊገለጥ ላለው እምነት በእምነት ወደሚያጸድቅ ወደ ክርስቶስ የሚያመጣ ሞግዚታችን እንደሆነ በገላትያ ምዕራፍ 3 ቁጥር 23 እና 24 ይናገራል። በኋለኛው ዘመን እስራኤል የሕጉን ቃሎች ትተው ጣዖታትን ባመለኩ ጊዜ እግዚአብሔር እንዲመለሱ ነቢያትን አስነስቶ ቢነግራቸውም ነቢያትን በመግደልና በማሰር በማሰቃየት አመፀኞች ሆኑ። በትንቢተ ኤርምያስ ምዕራፍ 31 ቁጥር 31 እግዚአብሔር ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል። ከግብፅ ምድር አወጣቸው ዘንድ እጃቸውን በያዝሁት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው በማለት ተናገረ። በኪዳኑ እንደተጻፈው የኪዳኑ እርግማን አገኛቸውና በአሕዛብ መካከል ለምርኮ ተላልፈው በመሰጠት ተበትነው ኢየሱስ ክርስቶስ በገዛ ደሙ አዲስ ኪዳን እስኪገባ ድረስ የእስራኤል ሕዝብ የቀድሞውን ነጻነት ሳያገኙ ለአሕዛብ መንግሥታት እንደተገዙ ቀሩ። የብሉይ ኪዳን መሥዋዕቶች፣ ሰንበታት፣ በዓላት ስለ ክርስቶስ የሚናገሩ ጥላና ምሳሌ ሆነው በኢየሱስ መስቀል ሞት እንደተፈጸሙ ቆላስይስ ምዕራፍ 2 ቁጥር 16 እና 17፣ ዕብራውያን ምዕራፍ 10 ቁጥር 1 እና ምዕራፍ 8 ቁጥር 5 ይህንን ያስረዳል። ዘዳግም ምዕራፍ 29 ቁጥር 29 ምስጢሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው በማለት እግዚአብሔር የብሉይ ኪዳንን ነገር ጥላና ምሳሌ በማድረግ ምስጢራዊ ሆኖ በተሰጣቸውና በተገለጠላቸው እየተመሩ ምስጢር ሆኖ ያ ምስጢር በአዲስ ኪዳን የተገለጠ መሆኑን እንመለከታለን። ስለዚህ ሕግም ቢሆን በሕጉ የተሰጣቸው ማንኛውም ነገሮች እነዚህ ወደ አዲስ ኪዳን ወደ ክርስቶስ የሚያመጡ ሞግዚታችን ሆኖ እንደነበረ ያሳየናል። ከዚህ በሚቀጥለው በክፍል 2 የብሉይ ኪዳን ወደ አዲስ መሸጋገሪያ በሚል ትምህርቱ ይቀጥላል። ፎሎ፣ ላይክ፣ ሼር ያላደረጋችሁ ይህ ትምህርት ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት አድርጉ። የተማማርነው ትምህርት ያለፈባችሁ ደግሞ በቻናሉ ገብታችሁ መከታተል ትችላላችሁ። ጌታ ይባርካችሁ።